ብፁዕ አባታችን አቡነ የልሳ በአመራርነታቸው ቆራጥ በሆነ አመራር ሰጭነታቸው ያው ብዙ ስራዎች እየተሰሩ ነው። ብዙ ልማቶች እየለሙ ነው። ለቀጣይ እኛም ቀደም ብለው እሳቸው በዚህ ሀገረ ስብከት ቢመጡ ኑሮ ይሄ የታቀደው ሀገረ ስብከት ፎቅ የቅዱስ ሚካኤል ፎቁ የኪዳነ ምሕረት ፎቁ ተሰርቶ አብቅቶ አሁን የሚሰራ ሚለማ የነበረው ታችኛው አጥቢያው ነው የነበረና ክቡር መላከ ሰላም ቀሲስ ይበልጣል አንዳርጌ እንኳን ደህና መጡልን። እንግዲህ እንደሚታወቀው ይህንን 2 ቀን የሀገረ ስብከቱ አጠቃላይ ሰበካ ጉባኤ ስብሰባ ተካሂዷል። ከትላንትና ከህዳር 15 እስከ ዛሬ እስከ 16 ድረስ ተካሂዷልና እስኪ ይሄንን እንዴት አዩት? በጉባኤውስ ምን ተረዱ? ምን አገኙ? እግዚአብሔር ይስጥልኝ። ጉባኤውን በትልቅ መንፈስ ነበረ የተረዳሁት። እኔ ለ7 እና ለ8 ዓመታት ያህል አስተዳዳሪ ሁኜ ነው የቆየሁኝና እንደዚህ አይነት መልካም ስራዎች እንደዚህ አይነት የተሳተፍንበት ጉባኤ በዚህ ሀገረ ስብከት አልተካሄደም። እኔ በዚህ ጉባኤ ላይ ብዙዎችን ያወቅኳቸው ሌሎችም ደግሞ እኔን ያወቁኝ ብዙ ከገዳማትና ከአድባራት የመጡ አስተዳዳሪዎችን፣ ጸሐፊዎችን እስካሁን ድረስ እኔም አላቃቸው እነሱ የማያውቁኝ ነው የነበረውና በዚህ አጋጣሚ እንዳውቃቸው ተደርጊያለሁ። እንደገናም ደግሞ ብዙ ስራዎች ብዙ የወጣን የወረድንባቸው ስራዎች ሳይገለጡ ቀርተው እንዲህ ተደፋፍነው እንደዚህ አይነት መድረክ ቢዘጋጅና ቢኖር ኑሮ ከመጀመሪያ አንስተን እየወጣን እየወረድን እየለፋን ከመናን ጋር እየወጣን እየወረድን የሰራናቸው ስራዎች ቢገለጡ ኑረው ለብዙ ሰዎችም አርአያና ተምሳሌት ይሆን ነበረ። እኔ በዚህ ጉባኤ የወሰድኳቸው ብዙ ታሪካዊ የሆኑ ስራዎች አሉ። ለነገ ስንቅ አድርጊያቸው የወሰድኳቸው ስራዎች አሉና እነዚህ ጉባኤያት እነዚህ ስብስቦች ለቀጣይ እንዳይቀሩ በዚሁ አጋጣሚ አደራ ማለት ፈልጋለሁኝ። በዚሁ አጋጣሚ ብፁዕ አቡነ የልሳ ወደዚህ ሀገረ ስብከት ተመጡ አንስቶ እንዳጋጣሚ ሆኖ እድሉ ደርሶኝ በዚህ በመንበረ ጵጵስናው 4-5 ቀን አድሬ ነበረና ትራንትራ እያየሁት የነበረው ልማትና እኔ ቀደም ሲል ሳየው የነበርኩት ልማት በጣም አይምሮ የረካበት አይምሮዬ እንደራካ ያደረገኝ ምን ተሰራበት ምን ተደረገበት ብዬ የተደሰትኩበት ስራ ነውና ይህ ስራ የተሰጠነንን ነገር የተሰጠነንን አደራ የተሰጠነንን ተልኮ በርትተን እንድንሰራ ስንቅ ሆኖናል ማለት ነው። ብፁዕ አባታችን አቡነ የልሳ በአመራርነታቸው ቆራጥ በሆነ አመራር ሰጭነታቸው ያው ብዙ ስራዎች እየተሰሩ ነው። ብዙ ልማቶች እየለሙ ነው። ለቀጣይ እኛም ቀደም ብለው እሳቸው በዚህ ሀገረ ስብከት ቢመጡ ኑሮ ይሄ የታቀደው ሀገረ ስብከት ፎቅ የቅዱስ ሚካኤል ፎቁ የኪዳነ ምሕረት ፎቁ ተሰርቶ አብቅቶ አሁን የሚሰራ ሚለማ የነበረው ታችኛው አጥቢያው ነው የነበረና አሁን እንግዲህ ብፁዕነታቸው መጥተው የነድፈው እየተሰራ ነው። ይህን ስራ ለፍጻሜ ያብቃልን። እግዚአብሔር ይስጥልን። እናመሰግናለን ስለሰጡ ማብራሪያ።